በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ልናውቅ የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችልን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን በደላችንንም ይቅር በለን እኛም የበደሉንን ይቅር በለን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ጥር 8 ቀን 1996 ዓመተ ምህረት ዛሬ በቤተ ክርስቲያን ልዩ መታሰቢያ አለው። ከጥር 7 እስከ 10 ናዝሬት ይባላል። ናዝሬትን በቤተክርስቲያናችን ባህል መሰረት እና መዝሙሩም ምንም ያን የሚመለከት ነው የሚሆነው። ናዝሬት በገሊላ ካሉ ሀገሮች አንዲቱ ናት። ቀድሞ መስፍን ሶምሶን የተወለደባት ትባላለች እና እሱ ናዝራዊ ይባል ነበረ። ከተወለደ ጀምሮ እስከ ዕለተ ሞቱ ድረስ በራሱ ምላጭ አልዞረም። ናዝራዊ ይሉታል። ዛሬም አንዳንድ መነኮሳት ፀጉራቸውን የሚያሳድጉ መነኮሳት ናዝራውያን ይባላሉ እና ሶምሶን ናዝራዊ የተባለ በናዝሬት ነው። ጌታም እንዲሁ ኢየሱስ ናዝራዊ ትውልዱ ነገዱ ከነገደ ሌዊ ከነገደ ይሁዳ ቢሆንም ልዩ ምልክቱ ግን ኢየሱስ ናዝራዊ የናዝሬቱ ኢየሱስ ነበር እየተባለ ይታወቃል። ምክንያቱ ያደገባት ስለነበረች ነው።
ሰብአ ሰገል የልደቱን ገጸ በረከት ይዘው ወደ ኢየሩሳሌም በደረሱ ጊዜ ገና የመወለዱ ወሬ አልታወቀም፣ አልተሰማም። ንጉሥ ይመጣል የሚለው እንደዚህ እንደ ዛሬው እንደኛ ቴዎድሮስ እንደው የመጣው ሁሉ የሚያስታውሰው ነው። ይልቁንም በተለይ ከዳንኤል ዘመን በኋላ ጊዜ ወስኖ ስለተናገረ ሁሉም ያን ጊዜ ይጠባበቀው ነበረ። 490 ዓመት ነው እና ሰብአ ሰገል ወደ ኢየሩሳሌም በሄዱ ጊዜ ምንም የተሰማ ነገር የለም። እነሱ ራሳቸው ደግሞ መምህራቸው ኮከብ ነው። አባታቸው ዘረደሽት ይባላል፣ ፈላስፋ ነው። ውሃ ላይ ተቀምጦ በውሃው ውስጥ የሰማይ ከዋክብትን አቀማመጥ ይመለከታል እና ስራው በዚህ አይነት ፍልስፍና ነው የኖረው። አስትሮኖመር ነው የምትሉት መሰለኝ በዘመኑ ቋንቋ ከዋክብት ሊቃውንት። በዚያ ውስጥ ሲመራመር አንድ ቀን ድንገት አንድ ኮከብ ብቅ አለ። ልዩ መልክ ያለው ኮከብ። ቀጥታ መልኩ የ15 ዓመት ቆንጆ ልጃገረድ። በዚህ ሀገር ነው ልጃገረድ የምትባል፣ በእኛ ሀገር ቆንጆ ነው የምትባል። እኛ ልጃገረድ የምንል ደርሳ የተመለሰችውን ነው። ስራ ጀምራለች ማለት ነው። ያላገባችውን ግን ቆንጆ ነው የምንል። ቆንጆ ማለትም ከልጅነት ጸጉሯ ጋር የተያያዘ ነው። ሴቶች ልጆች ብዙ ጊዜ አይላጩም፣ ጸጉራቸውን ያሳድጋሉ። አቀራረጽ አቀማመጥ አለው። ጋሜ ሳዱላ ይሉታል እንጂ ሙሉ በሙሉ አትላጭም። ቁንጮ ይባላል። በግዕዝ ግን ቆናዝ ነው የሚለው። ስለዚህ ነው ቆንጆ የተባለ እና የ15 ዓመት ቆንጆ ነው የምንልኛ። የ15 ዓመት ቆንጆ ወንድ ልጅ ታቅፋ ያሳያል ያ ኮከብ። እና ሰውየው ቶሎ ብሎ መዝግቦ ይሄ ኮከብ የማይቀር ነውና ይሄ ኮከብ በሚወጣ ጊዜ ሄዳችሁ ገብሩለት የዓለም ንጉሥ ነው ብሎ ጽፎ በቤተ መዛግብት አስቀመጠ። እሱ አለፈ፣ ትውልድም አለፈ። ጊዜ ግን ተከታታይ ነውና መጣ። ቀን ቢቀጥሩ ይደርሳል በእግሩ ይባላል። ጌታ ተወለደ። ያን ጊዜ ለባለ ተስፋዎቹ ለተጠሪዎቹ ይሄ መልእክት ብቅ አለ። እንግዲህ እስራኤል ይሄ ጥሪ አልነበራትም። እንግዲያው ኮከብ ይሰርቅም ያዕቆብ ወያትት ኃጢአተ እስራኤል፣ ኮከብ ከእስራኤል ይወጣል፣ ኃጢአትንም ኮከብ ከያዕቆብ ይወጣል፣ ኃጢአትንም ከእስራኤል ያርቃል የሚል
ትንቢት ገና ወደ ምድረ ርስት ሲገቡ ዮርዳኖስን ሳይሻገሩ ነው የተነገረላቸው። ይህን ስሙ እንጂ ድንግል በሰሌዳ ኮከብ ተስላ የመገለጧ ነገር የእነሱ ጥሪ አልነበረም፣ የሌሎች ነበረ። በኢየሩሳሌም ምስራቅ የሚገኙ ሰዎች መጽሐፍ ምስራቅ ብቻ አይልም፣ ልዩ ስፍራ ያመለክታል። ሁሉንም ሳይለይ በማቴዎስ አጻጻፍ መጹም ብሔረ ጽባህ ከምስራቅ ሀገር መጡ ይላል እንጂ ኢሳይያስ ወያመጹ እምሳባ ወርቀ ወስሂነ ወይዜኑ መድኃኒተ ዘእምኀበ እግዚአብሔር፣ ከሳባ ወርቅና ዕጣን ያመጣሉ ከእግዚአብሔርም የሆነውን መድኃኒት ይናገራሉ ይላል። 62:6 ዳዊት በ71 መዝሙሩ ይገኒው ቅድሜሁ ኢትዮጵያ ወጸላእቱ ኢያመደ ይቀምሁ ነገሥተ ተርሴስ ወደስያት አምሃ ያበዉ ነገሥተ ሳባ ወዓረብ ጋዳ ያመጹ። ኢትዮጵያውያን ይገዙለታል፣ ጠላቶቹ ይዋረዳሉ። የደሴቶች ነገሥታት የሳባና የዓረብ ነገሥታት እጅ መንሻውን ያቀርባሉ ይላል። ነቢዩ ሶፎንያስም ወማይበታ አፍላገ ኢትዮጵያ ሕዝቤ ያመጹ ሊተ መሥዋዕተ፣ ከኢትዮጵያ ወንዝ ማዶ ያሉት ሕዝቦቼ መሥዋዕቴን ያመጡልኛል ይላል በምዕራፍ 3። እና እንዲህ አድርገው ነቢያት ስም ተመልክ አድርገው ነው ያስቀመጡት ትንቢቱን ከነተስፋው። ታዲያ ይህን ትንቢት የሚጠብቁት ባለቤቶች ግን ጊዜውን ሲጠብቁ ቆይተው በተለይ አባታቸው በሰጣቸው ልዩ ምልክት ቀኑን ለማወቅ ቻሉ። እነዚያ ቁርጥ አድርገው ምልክት አልሰጡም፣ እጅ መንሻ ያቀርባሉ ነው። የግብር ባለቤቶቹ አባት ግን ምልክት ሰጠ። እንዲህ አይነት ኮከብ ይወጣል፣ ይህን ባያችሁ ጊዜ ሄዳችሁ ገብሩለት አለ። ያ ኮከብ በመልእክቱ መሰረት መጣ፣ ተገለጠ። ለባለ ተስፋዎች ጥሪ ላላቸው እነሱም ተዘጋጅተው ነበርና እጅ መንሻቸውን አዘጋጅተው ወደ ኢየሩሳሌም ዘለቁ። ስለዚህ እጅ መንሻ ዝግጅት በልዩ ልዩ መጻሕፍት በልዩ ልዩ መምህራን ልዩ ልዩ ታሪክ ይተረካል። አዳም ከገነት እስከወጡ ድረስ ሔዋንን አላወቃትም ነበረ ነው የሚል። ከገነት ከወጡ በኋላ ግን የመዓዛ መስዋዕት አቅርቦ 5500 ዘመን ሲፈጸም ከሌሊ ልጅ ተወልጄ አድንሃለሁ የሚል ቃል ሲሰጠው እንግዲህ የዚህ ተስፋ መሰረቱ መውለድ መሆኑን ተረዳ እና ከዚያ በኋላ ሚስቱን ለማወቅ አሰበ። ግን ጌታ
ለክብሯ የሚገባትን ማጫ ስጣ ነው። እሱ ምንም የለውም። ስለዚህ ወርቅ፣ ዕጣን፣ ከርቤ መላእክት አምጥተው ሰጡት። እንደሚተረከው ሚካኤል፣ ገብርኤል፣ ሩፋኤል ያን ማጫ ሰጥቶ ነው ያወቃት። ይህ ገጸ በረከት አዳም እስካለ ድረስ ተጠብቆ ኖረ። አዳም ከሞተ በኋላም በሔዋን እጅ ተጠብቆ ለሴት ተላለፈ። ከዚያ ከአበው ወደ አበው ሲተላለፍ መጥቶ በኖህ እጅ ገባ። ኖህ በሴም አማካይነት ለመልከጼዴቅ መልከጼዴቅ ኢየሩሳሌም ሲያቀና እዚያ ይዞት ኖረ። እሱ ሲያልፍ በእስራኤላውያን እጅ ገባ። ኋላ በዘረፋ በወረራ ምክንያት ከእጅ ወደ እጅ ሲል ወደዚህ ደርሷል ነው የሚባል። የሆነ ሆኖ እኔ እንኳን በዚህም ሆነ በዚያ ትልቁ ነገር ገጸ በረከት ማቅረቡ ነው። ከየትም ይምጣ ከየትም። በተለይም ይህን ሁሉ ታሪክ ሳይፈልግ ትንቢቱ በቀጥታ ሰዎችን ባለቤት ያደርጋቸዋል። የሳባ የአረብ ነገስታት እጅ መንሻ ያቀርባሉ ነው የሚል። ከዚህ አምጥተው አይል። ኢሳይያስም ከሳባ ወርቅና ዕጣን ከርቤ ያመጣሉ፣ ወርቅና ዕጣን ያመጣሉ ነው የሚለው። ሶፎንያስም ከኢትዮጵያ ወንዝ ማዶ ያሉት ህዝቦች ነው የሚል እና ይሄ በዚህ አነጋገር ከሄድን የራሳቸው ሀብት እንደሆነ ነው የሚያሳየን። እንግዲህ በሁሉም ቢሆን ገጸ በረከቱ ለባለቤቱ ደርሷል። እነዚህ ሰዎች በተነገራቸው መሰረት ወደ ኢየሩሳሌም ሄዱ። የተወለደው የአይሁድ ንጉሥ የት አለ አሉ። ኮከቡን አይተን ልንሰግድለት መጥተናል ያሉ። ኮከቡን አይተን ነው ያሉ። እስመ ርኤነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። ኮከቡን አይተን የእሱ መልእክተኛ የሆነውን እናቱን ከነ ልጇ ልጁን ከነ እናቱ ስም ተመልክ የሚያስተዋውቀውን ምልክት ይዘው ነው የመጡ። ሄሮድስ ደነገጠ፣ ተጨነቀ፣ ኢየሩሳሌም ተሸበረች ይላል። ብዙዎች መሆናቸውን በዚህ መገመት ይቻላል። ተራኪዎችም 7 ንዑሳን ነገስታት ነበሩባቸው ይላሉ እና ሄሮድስ ግን አላውቅም እንዳይል ስለኮራ በጓዳ ካህናትን አስጠርቶ የአይሁድ ንጉሥ የሚወለደው ቤት ነው እየተባለ ይነገራል አላቸው። እኛ አናውቅም፣ ግን በሚክያስ ትንቢት ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ፣ የኤፍራታ ዕፃ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይሬዎሙ ለሕዝበ እስራኤል፣ ወገኖችን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና ተብሎ ተጽፏል አሉት። ይህን ይዞ እንግዳው ወደ ቤተልሔም ሂዱና ፈልጉ አለ። አላገናኘም ሁለቱንም። ሂዱና ፈልጉት፣ ካገኛችሁት ግን መታችሁ ንገሩኝ፣ እኔም እሰግድለታለሁ፣ ሄጄ እሰግድለታለሁ አለ። ሁለት ቋንቋ ነበረው። በአንድ በኩል መታችሁ ንገሩኝ፣ ሄጄ እሰግድለታለሁ ሲል፣
ያፉ እንጂ የልቡ አልነበረም። በልቡ ለይቶ ለማወቅ እንዲቻለው ነው፣ ለመምታት እንዲችል። በንጉሥ ላይ ንጉሥ እንደው አይነግስም እና እኔን ሳያጠፋ ሊነግስ አይችልም፣ ስለዚህ እኔ መቅደም አለብኝ ባይ ነው። በአፉ ግን እሰግድለታለሁ አለ። ይህን አፉን ጸፍቶ ያናገረው መንፈስ ቅዱስ ነው። የእነዚያ የእንግዶች ሰዎች እምነት እንዳይዛባ ምን ሀሳብ ተሰማቸው? ይህማ የሀገሩ ንጉሥ የሚሰግድለት ከሆነ በእርግጥም ከፍተኛ ሊሆን ነው የሚል ስሜት አደረባቸው። ኮከቡ ከሰው ሲለዩ ይታያቸዋል፣ ከከተማ ሲገቡ ከሰው ሲቀላቀሉ ይሰወራቸዋል። በዚህ መንገድ ይመራቸው ስለነበረ ከከተማ ሲወጡ እንደገና ታያቸው። እየመራ ወስዶ ከቤተልሔም ዋሻ አደረሳቸው። በዚያም ሕፃኑን እናቱን ዮሴፍንም አገኙ ነው። እንደታዘዙ ከምድር ወድቀው ሰገዱለት። ኮርጃቸውን ፈተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ያቀረቡለት። ወርቅ ስለ ንጉሠ ነገሥትነቱ፣ ዕጣን ስለ አምላክ አማልክትነቱ፣ ከርቤ ስለ ሕማሙ ስለሞቱ የሚያበስሩ ነበሩ። ይህን ካደረጉ በኋላ እነሱ ውላቸውን አላፈረሱም። ወደዚያው መመለስ ነበር ሀሳባቸው። የእግዚአብሔር መልአክ ግን ወደዚያ እንዳይመለሱ በሌላ መንገድ እንዲሄዱ አደረገ ይላል እና በሌላ መንገድ መጡ። ሄሮድስ ያዳምጣል። ወዲያው ከዛሬ ነገ ይደርሰኛል እያለ አልደረሰውም። የውሃ ሽታ ሆኖ ቀረ ወዲያው። እነሱ ከሄዱ በኋላ መልአክ ዮሴፍን ተነስ፣ ሕፃኑና እናቱን ይዘህ ወደ ግብፅ አገር ሽሽ፣ ሄሮድስ ይህን ሕፃን ሊገድለው ይፈልገዋል አለው። የማያዳግም ትእዛዝ ነበረ። ዮሴፍ ጉዞውን ቀጠለ። ሰብአ ሰገል ቀድሞ ተሄደዋል እና ሄሮድስ ወዲያው ወዲህም ቢል ወዲያ ሲያጣ አሁን ምን መላ ፈጠረ? በማር በወተት ሕፃናትን አሳድጋለሁና ከ1 ዓመት ተኩል እስከ 2 ዓመት የሆናቸውን ሕፃናት ሰብስቡልኝ አለ። ዛሬ አጸደ ሕፃናት እንደምትሉት ማለት ነው። እና ሰበሰቡለት 144,000 ሕፃናት። ይህን ያደረገው ለመሆኑ ኮከቡ ከታየ ምን ያህል ጊዜ ይሆነዋል ብሎ ጠይቋቸው ነበርና የዚያችን ቁጥር ይዞ ነው ግምገማ የገባ። ሰበሰቡለት፣ ሁሉንም አስፈጀ። ራሔል ስለ ልጆቿ መጽናናት አልተቻላትም፣ ቃል በራማ ተሰማ ተብሎ በነቢዩ በኤርምያስ 31 የተነገረው ሊፈጸም እነዚህ ሁሉ እናቶች ያለ ሕፃን ቀሩ። ዮሴፍ ግን ወደ ግብፅ ይዞ ገባ። ሄሮድስ እስኪሞትም እዚያው ቆየ። ወደ ግብፅ የተሰደደበት ምክንያት ልጄን ከግብፅ ጠራሁት የሚል ትንቢት በትንቢተ ሆሴዕ ምዕራፍ 11 ስለነበረ ለዚህ ፍጻሜ ነበረ። በሌላ መልኩም በትንቢተ ኢሳይያስ ምዕራፍ 19 ወወረደ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ወያድለቀልቅ ግብረ እደዊሆሙ ለግብፅ፣ ጌታ በፈጣን ደመና ሆኖ ወደ ግብፅ ይወርዳል፣
የግብፃውያን የእጃቸው ስራ ጣዖትም ይንቀሳቀሳል ይናወጣል ብሎ ነበረ። አምልኮተ ጣዖት ይቆማል ማለት። እንዲሁም ወፍኖቶ ሂዘ የማለም ርኢኩ አይጻዳተ ኢትዮጵያ ይደነግጻ ከጥንት የታሰበ መንገዱን አየሁ የኢትዮጵያ አውራጃዎች ይደነግጣሉ ተብሎ ተጽፎ ነበረና ከኢየሩሳሌም ወደ ግብፅ ከግብፅ ግን ወደ ኢትዮጵያ ሰላማዊ ሕይወት ወዳለባት ወደ ኢትዮጵያ ተሻግሮ የቀረውን ዘመን ሁሉ በኢትዮጵያ ነው የጨረሰው። ከዚህ በኋላ ሕፃኑን ለሞት የሚፈልጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ የሚል ትእዛዝ ያ ትናንትና የነበረው ትእዛዝ ዛሬም መጣ እንደገና። እሱም የተሰጠውን ተቀብሎ ወደ ምድረ እስራኤል ሲመለስ ሄሮድስ ሞቶ ልጁ አርኬላዎስ ነግሶ አገኘ። ቀጥታ ወደ ከተማ መግባት አልፈለገም፣ ፈራ እና ያው የሚከታተለው ቃል አሁንም ወደ ናዝሬት ሂድ ስላለው ወደ ናዝሬት ገብቶ ኖረ። ጌታም በዚያ አደገ ይላል። በዚህ ምክንያት ነው ናዝራዊ የተባለ። ታዲያ በልጅነቱ ብቻ ሳይሆን ኋላም በማስተማር ላይ ሳለ ቀለስ ቀለስ እያለ ናዝሬትን ይጎበኛት ነበረና ከጥምቀቱ በኋላም የትምህርቱ መጀመሪያ ይህችው ናዝሬት ነበረች። ተጠምቆ ወደ ገዳም ሄደ። ዘር ተክል በማይገኝበት በረሃ 40 መዓልት 40 ሌሊት ጾመ። ይህም እስከ የካቲት 23 ማለት ነው። ከዚህ በኋላ ጾሙን ጨርሶ ወጥቶ ስራ ሲጀምር ወደ ናዝሬት ነው የገባ። በዚያም እንደ ታሪክ መጽሐፍት አነጋገር የዘመን መለወጫ በዓል ነበር ነው የሚባል እና በዘመን መለወጫ በዓል ደግሞ የነቢያትን ትንቢት ነው እነሱ ብዙ ጊዜ የሚያነቡት። እሱም በቀጥታ ወደዚያ ገባ እና መጽሐፍ የሚያቀርበውን ሰው አንድ መጽሐፍ ሊሰጠው ጠየቀው። የነቢዩን የኢሳይያስን መጽሐፍ አመጣለት። እሱም መጽሐፉን ሲገልጥ በትንቢተ ኢሳይያስ ምዕራፍ 61 የተጻፈው ቃል ወጣ። መንፈሰ እግዚአብሔር ላዕሌ በእንቲአሁ ቀባኒ እዜንሆሙ ለነዳያን ፈንወኒ ወእስብክ ሎሙ ሚዛነ ለጽዮን ወይራዩ ዕውራን ወእስምዮ ለዓመተ እግዚአብሔር ኅቤረ ወለዕለተ ፍዳ ኅሪተ ወአስተፍስሖሙ ለድኹማን ማለት የቀባኝ የእግዚአብሔር መንፈስ በላይ ነው። ለድሆች ምስራች ሊነግራቸው፣ ዕውሮች እንዲያዩ፣ ምርኮኞች ነፃነታቸውን እንዲያገኙ፣ ያዘኑት እንዲረጋጉ እግዚአብሔር ልኮኛል። ዕለቲቱን የተመረጠ ቀን እንድላት ዓመቲቱንም ዓመተ ምሕረት ብዬ እንድሰይማት መጥቻለሁ ብሎ ካነበበ በኋላ መጽሐፉን አጥፎ ለመልእክተኛው ሰጠውና ተቀመጠ ይላል። ይህ ነው እንግዲህ ዓመተ ምሕረት የሚለውን ቃል የወለደው ይህ ትምህርት ነው። የትንሣኤቱን ዕለት የተመረጠች እንድላት የእግዚአብሔርንም ዓመት የምህረት ዓመት ልለው መጥቻለሁ ነው ያለ። በሩን የከፈተው በዚህ ትምህርት ነበረ። ከዚህም አያይዞ ብዙ ትምህርት ሰጥቷል።
እነሱ ግን አልተቀበሉትም። ከዚያም አልፎ እንዲያውም ገደል ሊወረውሩ ተዘጋጅተው ነበር። በመካከላቸው አልፏቸው ሄደ ይላል ቅዱስ ወንጌል። ሀሳብ ላይ እንግዲህ የታሪክ ጸሐፊዎች እንትን ነው ይህንን በዓል በያሬድ ዝግጅት መሰረት በልደት ሰሞን ከምናስባቸው ሁኔታዎች ተርታ ውስጥ አግብቶ መዝግቦታል። አቀማመጡን ግን እንደ ሉቃስ አጻጻፍ ሳይሆን እንደ ማቴዎስ አጻጻፍ አድርጎ ያስቀምጠው ይመስላል። ሉቃስ ስለማስተማር ነውና ያችን ሀገር የጠቀሰ ከጥምቀት በኋላ ተርኮታል። ማቴዎስ ደግሞ በልጅነቱ የማደጉን ጉዳይ የጠቀሰ ስለሆነ ከጥምቀት በፊት ነው ያደረጋል። በዓል በያሬድ ዝግጅት መሰረት በልደት ሰሞን ከምናስባቸው ሁኔታዎች ተርታ ውስጥ አግብቶ መዝግቦታል። አቀማመጡን ግን እንደ ሉቃስ አጻጻፍ ሳይሆን እንደ ማቴዎስ አጻጻፍ አድርጎ ያስቀምጠው ይመስላል። ሉቃስ ስለማስተማር ነውና ያችን ሀገር የጠቀሰ ከጥምቀት በኋላ ተርኮታል። ማቴዎስ ደግሞ በልጅነቱ የማደጉን ጉዳይ የጠቀሰ ስለሆነ ከጥምቀት በፊት ነው ያደረጋት እና መምህራን የማቴዎስን የተከተሉ ይመስላል። ከዚህ ከጥር 7 እስከ ጥር 9 10 ድረስ 10 እንኳን ከተራ ነው። እስከ ጥር 9 ድረስ 3ቱን ቀን ናዝሬት እያሉ ይጠራሉ። በሌላ የታሪክ መጽሐፍ ደግሞ ጌታ እንደ ሉቃስ አጻጻፍ በማስተማር የተገኘበት በናዝሬት ምኩራብ የተገኘበት ዕለት የዘመን መለወጫ ዕለት ነበረ። በእኛ አጻጻፍ መስከረም 1 ማለት ነው። ለዚህ ነው ዕለቲቱን ዕለት ሪት ዘመኑንም ዓመተ እግዚአብሔር እለዋለሁ ብሎ የተናገረ በዚህ መሰረት ነው ብለው እንዲያውም የኢትዮጵያ ዓመተ ምሕረት መሰረት ይሄ ቃል ነው ብለው የሚናገሩ መምህራን ነበሩ። ይሄ ቃል ነው ኢትዮጵያን ዓመተ ምሕረትን ሌላ ሳትጠብቅ ያንን የራሷን አጽንታ ለመሄድ የቻለችበት ምክንያት ይሄ ነው። የሚያገናኘውም ከጉዳዩ ጋር የሚያገናኘውም መጀመሪያ የጽንሱ መስከረም ለጽንሱ 6ኛ ወር ነው። 6ኛ ወር ደግሞ አንድ ጽንስ ኃይል ሙሉ ሕይወት የሚያገኝበት ነው። ዮሐንስ በእናቱ ማኅፀን ሳለ መንፈስ ቅዱስ ሞላበትና ለጌታ ሰገደ ይላል። መንቀሳቀስ ይችላል ማለት ነው። ስለዚህ የዓመተ ምሕረት ስራ የቤዛነት ስራ የተጀመረው ከልደት ሳይሆን ከጽንስ ነው ማለት ነው። አምላክ ሰው ከሆነበት ጊዜ ጀምሮ ለሰው ልጆች የቤዛነት ስራ እያከናወነ ነው። ይህም በማኅፀን እስከ 40 ቀን ድረስ ነው እንጂ ከ40 ቀን በኋላ ጽንሱ ተስዕሎተ መልክ ሙሉ በሙሉ ይፈጸምለታል። ምንም እንኳን የጸና አካል ባይኖረውም በዚያ በፈሳሹ
በውሃው ላይ ሙሉ ተስዕሎ መልክ ይሳላል። መልኩ በሙሉ ይወጣል። እንግዲህ ከዚያ ጊዜ ጀምሮ የሚጨምረው ጽናት ብቻ ነው፣ ጉልበት ብቻ ነው፣ ብርታት ብቻ ነው እንጂ ሕይወቱ ከዚያ ጊዜ ጀምሮ አለ ማለት ነው። እና ጌታ ሰው የሆነ ከጽንስ እስከ ዕለተ ሞት ድረስ ላሉት ለሰው ልጆች ቤዛነት ስለሆነ ይህ በማህፀን የፈጸመው ስራም በእናታቸው ማህፀን ለመወለድ ሳይደርሱ በውራድ ለሚሞቱት ሁሉ የቤዛነት ስራ የተከናወነበት ነውና ዓመተ ምሕረት የሚባለው ልደቱ ብቻ ሳይሆን ጽንሱም ጭምር ነው ማለት ነው። እና የኢትዮጵያ ዓመተ ምሕረት ከዚያው ከዘመን መለወጫ ላይ የጸናው ይህን መሰረት አድርጎ ነው። በኋላም ደግሞ ማስተማሩ በዚያ ቀን ነበር ስለሚባል ነው። እንግዲህ በዚያም ሆነ በዚያ እኛ ናዝሬት የምንለው ሳምንት አለን ማለት ነው፣ የምናስጎመዥበት ማለት ነው። ስለዚህ በዚህ ያሬድ ንጉሥ እየጽዮን ለትውልድ መጽሐፌነ ብሎ ብዙ ለዚህ የሚበቁ መዝሙሮች አዘጋጅቶበታል። ቤተክርስቲያንም በዚያው መሰረት ስታመሰግነው ትኖራለች። አሁን የነገ መዝሙር እንግዲህ ንጉሥ እየጽዮን የሚለው ነው። በቤተልሔም ተወልደ ወበናዝሬት ተሐጽነ የተዘኪበ በሳነ ኢህአደገነ ፍስሐ ኮነ ዘውቱ ኢየሱስ ክርስቶስ እያለ ነው የሚያስተምረን። በቤተልሔም ተወለደ፣ በናዝሬት አደገ፣ ኃጢአታችንን ሳያስብ ቸል ብሎ ሳይተወን ወደኛ መጣ፣ ስለዚህ ደስታ ሆነልን እያለ ይዘምራል። ቤተክርስቲያንም ይህን ተቀበላ እስከዛሬ በዚያው መሰረት ታመሰግነዋለች። እንግዲህ እኛም እዚህ ካደረሰን እዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው እንላለን። ስለዚህ በዚያ ምኩራብ ተገኝቶ ቃሉን ያሰማቸው ሁሉ ፊቱን ያሳያቸው ሁሉ ለጸጋ ለበረከት ሁሉም ባይሆኑ በከፊል እንታደሩ እኛም ድምፁን ለመስማት እዝነ ልቡናችንን መልኩን ለማየት አይነ ልቡናችንን እንዲከፍትልን በመካከላቸው እገኛለሁ እንዳለ በመካከላችን እንዲገኝ ሁልጊዜ እንለምነዋለን። ለዚህ ነው በትምህርቴ መግቢያ ላይ ቃል ኪዳንህ እንድታጸናልን ልናውቀው የሚገባንን የሚጠቅመንን ትምህርት የሚጠቅመንን የምለው ለዚህ ነው። ልናውቀው የሚገባን ሁለቱንም ያሳያል፣ የሚጠቅመንንም የሚጎዳንን ቢሆን። አይሁድም ሆኑ ሌሎች ሲያስተምር የሰሙት ሁሉ ሰምተዋል፣ ግን ጥቅም የሆነላቸው ጥቂቶች ናቸው። አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር የምልም ያዩት ሁሉ በእርግጥ የእግዚአብሔር ልጅ ነው ብለው አላመኑበትም። ያላዩትም ይህ አልቀረባቸውም። ከየትም ቦታ መልኩ ደምግባቱ ይስባቸው የነበሩት ሁሉ ሲያወሩ የሰሟቸው ከየትም ቦታ ተሰብስበው ቀንም ሙሉ እሱን ሲያዩ የሚውሉበት ጊዜ ነበር። ያ ጊዜ ሳይጠግቡት ይመሽ ነበር። ግን ከዚህ ሕዝብ የእሱ የሆኑ ጥቂቶች ናቸው። በሌሉበት ደግሞ እሱ ራሱን የገለጸላቸውና የተቀበላቸው የተቀበሉት አሉ። ለምሳሌ የኢትዮጵያ ንግሥት ጃንደረባ ከፊልጶስ ጋር ሲነጋገር ቆይቶ ውሃ ይሄው ታዲያ እንዳልጠመቅ የሚከለክለኝ ማን ነው ብሎ ሲጠይቅ ሐዋርያው ትልቅ
ኃይለ ቃል ነበር ያስቀመጠ። በፍጹም ልብህ ልታምን ይገባሃል። ይደለው ከተማ በኩል ልብከ በሙሉ ልብህ ልታምን ይገባሃል ነው ያለው። ይሄ ከባድ ነው። በአንድ ጊዜ ትምህርት የተገናኙ በመንገድ ሰረገላ ላይ በዚያ ቅጽበት ከትንቢተ ነቢያት ያውም ሞላው አይደለም በወቱ መጽሐፍ ነው የሚል በዚያው በትንቢተ ኢሳይያስ ከተጻፈው ማስተማረው ትምህርት ልቡ ወደ ሃይማኖት ተስቦ ሲያገኘው ውሃ ይሄው ታዲያ እንዳልተጠመቅ የሚከለክል ማን ነው ሲለው አይ ጥሩ በእናትህ ተጠመቅ እንውረድ አላለውም። በፍጹም ልቡና ልታምን ይገባሃል ነው። ታዲያ ሰው የመለሰው ምንድን ነው? ምን ልበል አላለም። እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለ። በቃ ወዲያ ወዲህ የማያሰኝ ቃል እንዲሸከመው አደረገዋ። አይምሮውን ሊሸከመው የሚችለው ምስጢር ገለጸለት እና 3 ዓመት ከ3 ወር የተማረ ጴጥሮስና አንድ 3-4 ደቂቃ የተማረ የኢትዮጵያ ንጉሥ ጃንደረባ እኩል ሆነው አንድ ቃል ተናገሩ። እንደው 30 ደቂቃም ልበለው እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለ። ትንሽ ዘነፍ ብሎ ኢየሱስ ክርስቶስ ሰውና የእግዚአብሔር ልጅ እንደሆነ አምናለሁ አላለም። እንደ ንስጥሮስ 2 አካል እንደ ሌውን 2 ባህሪ አላሳየም። ወይም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ቢሆንም አማላጅ እንደሆነ አምናለሁ አላለም። እንደነ ልዘር እኔ አለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ግሩም ቃል ነው። ግሩም አነጋገር ነው። ሐዋርያውን ፊልጶስን ሂድ ይህን ሰረገላ ተከተለው ሲል ያዘዘው መንፈስ ቅዱስ ስራ ነበረው። አንድ ተክል ያበቅል ነበር። እዚያ ተከለ፣ አበቀለ፣ አበበ፣ አፈራ። ፍሬውም የዘላለም ሕይወት። በዚህ መሰረት ነው ኢትዮጵያ ኢየሱስ ክርስቶስን የተቀበለች። እንዲህ በጊዜው የነበሩት ከቃሉ ተምረው ያደረገውን ታምራት ያስተማረውን ትምህርት አይተው ሰምተው የፈጸመውን ምግባር ትሩፋት ተመልክተው ብዙዎች ሲቀሩ ይህን ሁሉ ያላየ ግን በአንድ ቅጽበት በተወሰነ ትምህርት ክርስቶስን በሙሉ ልቡ ተቀበለ። ይሄ ነው የእግዚአብሔር ጸጋ። ለዚህ ነው በጉባኤ ቤት ውለው ብዙዎች ያለ ተስፋ ይቀራሉ። በመጠቀም ፈንታ ይጎዳሉ፣ በማመን ፈንታ ይክዳሉ። አዎ እንደነ ይሁዳ ያሉ አብረው ነበሩ። ወንድሞቻቸው ሲመረጡ እነሱ ቀሩ። አይቷል፣ ምስክር ነው። በመጨረሻም እኔ ንጹሕ ደም ስላስፈሰስኩ በድያለሁ ነው ያለ። ይህን ተናግሮታል። ከዚያ ጊዜ ጀምሮ መናፍቃን የሚነሱ ከቤተ ክርስቲያን ነው። ከዚያው ከአትሮንስ እግር እና ብዙዎች ይወድቃሉ። እሱ የሚያስገባቸው ነው ያስገባል። ለዚህ ነው ሁልጊዜ በጸሎቴ ውስጥ ይህችን ጸሎት ማስከተል። እሱ ሲናገር አንድ እንኳን ይላል፣ አባት ሆይ የሰጠኸኝ አንድ እንኳን እንዳይጠፋ። አስደናቂ ቃል ነው። አንድ እንኳን እንዳይጠፋ። አዎ እና በእውነት እኔ ለዚህ ብቁ ሆኜ
ለማስተማሩ ብቁ ሆኜ ባልገኝም መቼም የዚህን የብራናውን የወረቀቱን ያህል ማስተላለፊያ ስላደረገኝ ትምህርቱን የሚሰማ ሁሉ አንድ እንዳይጠፋ ፈልጋለሁ። ስለዚህ እግዚአብሔር አምላካችን ሁላችንንም አንድ አድርጎ እኔ ካለሁበት እንዲኖሩ ብሎ በጠየቀው መሰረት እሱ ካለበት ለመኖር እንዲያበቃን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን